ማንነው የሚመለከተው አካል በንብረት ላይ ችግር ቢደርስ የሚለው ነገር እንደ ህግ ማቀፍ እንደ ኢትዮጵያ በጣም አስቸጋሪ ነው። ዘይት የሚገዙ ሰዎችም የተሰሰነ ነው ቢኖራቸው ሹፌሮችም ምንም አራተኛ አምስተኛ ክፍልም ቢሆን ዛሬ ዩቲዩብ ላይ ገብተህ ብትሰጠው ዩቲዩብ ላይ ብዙ ነገር ያወጣል። በመረጃ በተጨባጭ ሁኔታ እስከሆነ ድረስ ድርጅቱ ለዛ ተጎጂ መክፈል ግዴታ አለበት። አንድ ጊዜ ሰዎች እንደዚህ በአመን የሆነ ቦታ ላይ አምነ ነው ማለት ብዙ ጊዜ ከሱ ስለምንጠቀም ደንበኛችን ስለሆነ በእምነት ነው የወሰድነው። ሰው ካለው ሶሻል መስተጋብር አንፃርም እንዲሁ በደንበኝነት በምናምን ያምናል፣ እንዲሁ ዝም ብሎ ይወስዳል። ሄሎ ሄሎ ሄሎ፣ አቤት አቤት፣ ሰላም ማን ልበል? ጃፋር አህመድ እባላለሁ። ከወሊሶ ነው የምደውለው። ከወሊሶ እዚሁ አጠገባችን። አዎ፣ ሰላም። እሺ፣ ምን ነበር የደወልከው? እሺ፣ በመጀመሪያ ላመሰግናችሁ እወዳለሁ። በእውነት በምታደርጉት ነገር በጣም ነው የምከታተለው። አስተማሪ ነው። ኢትዮ አውቶሞቲቭ በቴሌቪዥን በዩቲዩብ በምን እንደምትከታተለው? በቴሌቪዥን ነው የምከታተለው። በጣም ኤንቢሲ ቴሌቪዥን ላይ የተከታተልክ ነው? እሺ። አዎ፣ ከልጆቼ ጋር ሆኜ ያለሁኝ። በተለይ ፊልሞቹ የምታሳያቸው በጣም አስተማሪዎች ናቸው። አደጋ ሲደርስ አመሰግናለሁ። መጀመሪያ የሴፍቲ ፕሮግራሙ ከአደጋ ይከላከላል። ከአደጋ ለመከላከል ደግሞ ወድኸዋል በጣም እንጂ። በቀደመታ በተለይ አንድ ህፃን ልጅ የጭነት መኪና ከባድ ውስጥ ገብቶ ጭነት መኪና ሳይገጨው ሄዳ ነው። በጣም ለልጆች አስተማሪ ነው። ልጆች ገብቶ ያየሁት ነበረ። በጣም አስተማሪ ነው ለልጆች። ሳዩ ከመግባት ይጠብቃል። አሁን የኔ ጥያቄ ምን መሰለህ? እሺ። የጭነት አይሱዙ አለኝ። እሺ። እና ባለፈው ጊዜ የሞተር ዘይት ስንጠቀም ከስቴፋን ገዝተን ጨምረን በሳምንቱ ዘይቱ ሸተት። እሺ። ዘይቱ ጎለም ሸተተም። ገርሞናል በጣም ደግሞ አጋጣሚ የያዝነው ርዕስ ላይ ነው የጀመርከው መጣው። እሺ። እወዳቸዋለሁ። ለዛ ነው በእውነት ከልቤ። ለዚህ ነው የተገናኘነው። ጥምሳ እና ጓጎለ ዘይቱ በሳምንቱ የሸጠልን ጓደኛችን ነበረ። በአጋጣሚ ያንን ዘይት ሴት ነው ምን አይነት ዘይት ነው ብለን ጠይቀ ነው እንደገና ያን ዘይት በአስቸኳይ ሽታው ሲሸጥ ሌላ ዘይት ገዝተን ጨመርን። አሁን ያ ነገር በጣም እያስጨነቀን ነው። መኪናው ላይ ጉዳት አልደረሰም። እርግጥ በሳምንቱ ነው የደረስንበት፣ ግን ዘይቱ ይጓጉላል። አሁን ለሞተሩ ምን አይነት ዘይት በጣም ግራ ገባኛ። በጣም ጥሩ ጥያቄ ነው። ባለፈው ሳምንት አብራርተው ነበረ። አንተ መምጣት በጣም አሪፍ ነው። አንዴ ጠብቀኝ። ኢንጂነር ሰላም ነው? እንግዲህ እንግዳችን ማን ነበር ያልከኝ? ይቅርታ ጃፋር ከወሊሶ ናቸው። ጥያቄውን ሰምተሃል። ዘይቱ አሁን እኛ ደግሞ አጋጣሚ ስለ ዘይት እያወራን ነበር። የእሳቸው ገጠመኝ ጥሩ ነው። እዚሁ ላይ ቴሌቪዥን ላይ ያሉ ዝም ብለው ያዳምጡን። ኢንጂነር ኢዮብ ለእርሶም ለሚዲያውም መልስ ይሰጣል። አንድ ላይ ጥያቄ ካለው ተዛ ይጠይቁታል። ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። አቤት አቤት። ጤና ይስጥልኝ ወንድም። እንዴት አሉ ተመልካቻችን? ዘይቱ ከመግዛቱት ወይም ደግሞ መኪናው ላይ አይሱዙ ላይ ከመጨመሩት በፊት መጀመሪያ ያዩት ነገር የለም? ያነበቡት ነገር የለም? እንደው ጃሪካኑ ላይ ብቻ የሞተር ዘይት ስለተባለ ብቻ ነው አንስታችሁ የገዛችሁት? ወንድሜ ምን አለ መሰለህ፣ ያ የምንገዛበት ቦታ ደንበኛችን ነው። በእምነት ነው የምንገዛው። ዘይት ሁልጊዜ ከሱ ነው የምንቀይረው። 5000 ኪሎ ሜትር ላይ ከሱ ወስደን እንቀይራለን። አሁን ይመስለኛል እነሱ ለሙከራ ሌላ ዘይት አምጥተዋል፣ አልነገሩንም። ያው ገዛንና እኛ ጨመርን። ከዛ በኋላ መኪናው ዘይቱን እንጠብቅለት ጊዜውን። የዚህኛው ግን አሁን ሽታ መጣና ዘይቱ ጓጎለ። ኒቬሎ ስንለካ እና ሽታ ሲያመጣ የነገር ዘይቱ ልክ እጃችን ላይ ስናየው ዘይቱ ጓጉሏል። ልክ አይደለም። ከዛ ወዲያው መካኒኮችና ስናፈሰው እንደ ድሮ የዘይነትን ባህሪ የለውም። ከዛ ጓደኛችንም ነገር ነው ተቆጣ ነው። በፊት የምንቀይረውን ዘይት ሰጠን መልሰን ያው ምንም ጉዳት አልደረሰበትም። ግን አሁን ጥርጣሬው ገደለን። አይ ቶሎ በጊዜ በሳምንት ጊዜ ውስጥ የሞተር ዘይቱን ችግር እንዳለበት አውቃችሁ መቀየራችሁ ትልቅ ውሳኔ ነው። ያ ባይሆን ኑሮ ምናልባትም ሞተር መንከስ ኮሎ ምናምን አልብሮካም ችግር ያመጣባችሁ ነበረ።
አሁን ያ ከመሆኑ ሙቀት ከመሳቡ በፊት ቀደም ብላችሁ በአንድ ሳምንት ጊዜ ውስጥ ደርሳችሁ ይሄን ማድረጋችሁ ጥሩ ነው። ባይሆን ምንድነው የምታደርገው? አትሊስት ቢሆን ኑሮ ፍላሽ የሚባል ነገር አለ። ፍላሽ ማለት የበፊቱ ይሄ የተጠቀማችሁት ኳሊቲ የወረደው ዘይት እሱን ዘይት አዲስ አምጥታችሁ ስትቀይሩ በሌላ በኖርማል በኦሪጂናል ስትቀይሩ የነበረውን ዘይት ምን ማድረግ ነበረባችሁ? ቢያንስ ሞተሩን ማጠብ ነበረባችሁ። ሞተሩ ፍላሽ አድርጋችኋል? በጣም ጥሩ በጣም ጥሩ። ይሄ አሁን መልካም ነገር ነው ያደረጋችሁት። ስለዚህ የተጠቀማችሁት ዘይት ሁለተኛ ላይ የተጠቀማችሁት ዘይት ጥሩ ኳሊቲ እስካለው የታወቀ ብራንድ እስከሆነ በፊት የምትጠቀሙትን አይነት እስከሆነ ድረስ ሞተሩ ላይ ምንም የሚያመጣው ችግር ምንም አይነት እንትን ለውጥ አይኖረውም። ችግር የሚኖረው ያንን የበፊቱን ዘይት ተጠቅማችሁት ቢሆን ኑሮና በሱ ለረጅም ጊዜ ለመንዳት ብትሞክሩ ኑሮ ነበር ብዙ ችግር ሞተሩ ላይ ይዞ የሚመጣው። አሁን ምንም ስጋት የሚያመጣባችሁ ነገር ስለሌለ ለሌላ ጊዜ ግን ትምህርት ወስዳችሁ እናንተም ዘይት ስትገዙ በአግባቡ አንብባችሁ አይታችሁ አስመጪው ማን እንደሆነ ተጠያቂነት ያለው መሆኑን አረጋግጣችሁ ሌሎችም ከዚህ ከጎን የሚለጠፉ ነገሮችን በትክክል በማንበብ ሌላው እንኳን ባይሆን ከተማችን ላይ ዶሚኔት ያደረጉ ትላልቅ ኩባንያዎች ስላሉ ተጠያቂነት ስላለባቸው እነሱ ጋር በአግባቡ አጣርታችሁ መግዛት አለባችሁ። ይሄን ትምህርት አድርጋችሁ ለወደፊት መቀጠል መቻል አለባችሁ። ስለዛ በዚህ መልኩ አድርጉት። ትልቅ ትምህርት ነው የሚሆናችሁ ለሚቀጥለው። አሁን ግን ሞተር ምንም አይነት ችግር ስለማይመጣባችሁ አጥባችሁ መጠቀማችሁ ትልቅ ነገር ስለሆነ ተጠቀሙበት። ምንም ችግር የሚያመጣው ነገር የለም። እሺ ኢንጂነር ኢዮብ ነው ማብራሪያ የሰጠሁት። ስለዚህ ሌላ ጊዜ ጥያቄም ሲኖረዎት በቴክስትም በቴሌግራም የሚላኩ። በተጨማሪ ፕሮግራማችን ተከታታይ ስለሆኑ እናመሰግናለን። ጥሩ ቦታ ላይ ነው። እኛም ስለ ዘይት እያወራን ነበረ። ዘይት የሚገዛበትን ቦታ፣ ስለ ዘይት ያሉ ነገሮችን በቂ እውቀት ለማግኘት በኤንቢሲ ቴሌቪዥን ኢትዮ አውቶሞቲቭ እሁድ ከምሽት 3 ሰዓት እስከ 4 ሰዓት እንዲሁም ሰኞ ከ12 እስከ 11 በተጨማሪ ደግሞ እሁድ ከ6 ሰዓት እስከ 7 ቅዳሜ ከ6 ሰዓት እስከ 7 ሰዓት ይተላለፋል። እንዲሁም ኢትዮ አውቶሞቲቭ ቲቪ ሾው ብለው በዩቲዩብ ቻናል ላይ ኢትዮ አውቶሞቲቭ ቲቪ ሾው ዩቲዩብ ቻናል ላይ በቂ በተከታታይ በተለይ ስለ ሞተር ዘይት የተሰጡ ግንዛቤዎች ስላሉ እነሱም ቢከታተሉ ጥሩ ነው። እናመሰግናለን። በጣም እናመሰግናለን። ወዳችኋለሁ። በጣም አመሰግናችኋለሁ። እሺ፣ እናመሰግናለን እኛም። እሺ። እዮብ እንግዲህ አድማጫችን በደንብ በሚገባ ኢትዮ አውቶሞቲቭ ተከታታይ ናቸው። በጣም ደስ ብሎኛል። እኔ በርካታ ሰዎች አሉ እንደዚህ አጋጣሚ እንግዲህ እሳቸው እዚሁ ቀረጻው ላይ ሆነን ነው ያገኙን። አንዳንድ ሰዎች ግን ቴክስት ቢያደርጉ አንዳንድ በተለይ ፕሮግራሙም በሚደገምበት ሰዓት ደግሞ ምንድነው ማድረግ ያለባቸው? በቴሌግራም መላክ። ብዙ ሰው ስለሚደውል ሁለተኛ በተቻለ መጠን ለልጆች ስልክ ባይሰጡበት። ለምን በተደጋጋሚ ሲደርሱ ራሱ ስልኩ ብሎክ ስለሚያደርግ ሌላ ጊዜ ሲፈልጉ ስለማያገኙን፣ በተለይ ኢትዮ አውቶሞቲቭ ተከታታዮች የሆኑ ትልልቅ ሰዎች ለልጆች ስልክ በጣም ሲረብሽ ብሎክ ያደርጋልና ተደጋግሞ ሲደወል እንደሱ በሚያደርጉ ነው። እዚህ እንግዲህ እሳቸው ጥያቄ ላይ አጋጣሚ እኛም ስለ ዘይት ሰፋ ያለ ማብራሪያ እየሰጠን ነበር ሰሞኑንና ምንድነው እሳቸው ላይ የምትጠቃልለው? አሁን ይህ ትልቅ ትምህርት ነው ለእሳቸው ብቻ ሳይሆን ለተመልካቾችም ለመኪና ባለቤቶችም ትልቅ ግብዓት የሚሆን ነገር ነው ያነሱት። አንዳንድ ጊዜ ሰዎች እንደዚህ የሆነ ቦታ ላይ አምነ ነው ማለት ብዙ ጊዜ ከሱ ስለምንጠቀም ደንበኛችን ስለሆነ በእምነት ነው የወሰድነው። ሰው ካለው ሶሻል መስተጋብር አንጻርም እንዲሁ በደንበኝነት በምናምን ያምናል፣ እንዲሁ ዝም ብሎ ይወስዳል። አዩት ግን ድጋሚ ያንን ዘይት ብሎ ቢሉት ያ ልጅ ጋር ሂደው ወይም ደንበኛቸው ጋር ይህንን ዘይት አይወስዱትም። በዚህ መሀል ስሙን ያጣው ማነው? ይህ ሻጭ ነው ወይም ደግሞ አከፋፋይ ደንበኛቸው ነው። እነዚህ ሰዎች ግን ቢደጋገምባቸው ነገ ወደ ተሻለ ቦታ ነው የሚሄዱት፣ ወደ ተሻለ ዘይት ጋር ነው የሚሄዱት። በዚህ አያይዘን የምናነሳው ነገር ምንድን ነው? ከዚህ ቀደም ያለፈው ሳምንት ላይም በደንብ ሀሳቡ እንዲስከስ ስላደረግንበት ሰዎች በአግባቡ ትክክለኛ ጥራት፣ ትክክለኛ ምርት ስታንዳርድ እንዳለው ሲቀጥል ደግሞ ቢያንስ ብራንዱ ተጠያቂነት ያለው መሆኑን አይተው ቢገዙት የተሻለ ነው። አከፋፋዮችም እኔ ከዚህ ቀደም ገራጅ ዘይት ይቀር ተባለና ቅርብ አካባቢ መሸጫ ሄድኩ፣ እዛ ቄራ አካባቢ እና ልገዛ ሲሄድ ዘይት ስጡኝ ምናምን ስል የምፈልገው ዘይት የለም።
ሁለተኛ አማራጭ የለም፣ ሶስተኛ አማራጭ የለም። ስለዚህ በቃ ይሄን ልውሰድ ምናምን ስለው ልጁ ውሰድ ሲለኝ ከውስጥ ሰው ይወጣ እንዴ ፈለቀ አንተ ለአንተ አይሆንም ማለት ይሄ ማለት ያውቀዋል ማለት ነው ያ ዘይት መጥፎ መሆኑን አከፋፋዩ እና ምንድነው ለሚፈልጉትና ለማያውቁት ሰው ምናምን መሸጥ ነገር ያው ነጋዴ አንዴ ካገባው ነው። ግን አሁን በጣም በርካታ ዘይቶች እየገቡ ነው ሀገር ውስጥና በተለይ ሰርቲፊኬት ያላቸው ምናምን እንደዚህ ጉግል ላይ እኮ ገብተህ ማየት ትችላለህ። ብራንዱን ልሰጠው እንደዚህ ያረጉ ተመልካቾቻችን ዕውቀት ቢኖራቸው ምናልባት ከዚህ ጋር ተያይዞ የምጠይቀህ ጥያቄ ምንድነው በተለይ እንደዚህ ያው እንደ ሰውየው እንደደረሰባቸው አይነት በዘይት ጥራት ምክንያት የሞተር ጉዳት ቢደርስ ፋብሪካው ምን ኃላፊነት ይወስዳል? አከፋፋዮች ምን የተጻፈ ነገር እኛ ሀገር ብዙም የለምና ቀደም ነው ባለፈው ሳምንት እንዳነሳሁት ሰውየው ሞተር ይዞበት ገራጅ ሲሄድ ጥሩ ብራንድ የተጠቀመው ግን ካሜራ ገራጁ ስለነበረው ሲያወጣው ብራንዱን ፌኩን ያ የተበረዘውን ናይት ብራንድ ያ ድርጅት እንደውም አትጠቀሙብኝ እያለ እኔ እንደዚህ ስላደረኩኝ ተጠንቀቃችሁ ከገራጆች ከትልቅ አከፋፋዮች ሰዱ እንጂ ተመሳሳይ ምርቶች የተሰሩብኝ ነው እያለ የተሰራበት ሁኔታ ነው። ይሄንን እንግዲህ የሚመለከተው አካል አንደኛው እነዚህን ካምፓኒዎች በትክክል የሚሰሩት ኢንተርናሽናል ስታንዳርድ አላቸው ሀገር ውስጥ የሚሆኑ ውጪ እነሱን ዲፌንድ ማድረግ አለበት በተለይ ደረጃ መዳዎች ምናምን። ሁለተኛ እነዚህ ዘይት የሚገዙ ሰዎችም የተሰለ ኖሃ ቢኖራቸው ሹፌሮችም ምንም አራተኛ አምስተኛ ክፍልም ቢሆን ዛሬ ዩቲዩብ ላይ ገብተህ ብትሰጠው ዩቲዩብ ላይ ብዙ ነገር ያወጣል። ከኛ ኢትዮ አውቶሞቲቭ ቲቪ ሾው የኛን የመሳሰሉ የውጭ የሚያገር ውስጥም ሰዎች ስለ ዘይት ግንዛቤ የሚሰጡ ብዙ ሰዎች አሉና እሱም ቢጠቀሙ ለማለት ነው። በሚገባ ያው እንግዲህ አንድ ጥያቄ በማለት ያነሳው ስለ ኃላፊነት ማን ነው የሚመለከተው አካል በንብረት ላይ ችግር ቢደርስ የሚለው ነገር እንደ ህግ ማዕቀፍ እንደ ኢትዮጵያ በጣም አስቸጋሪ ነው። በርደን ኦፍ ኢምፓክቱ የሚበዛው ተጠቃሚው ጋር እንጂ በብዛት ሻጮቹ ጋር ወይንም ደግሞ አከፋፋዮቹ ጋር አይደለም። ያለው አማራጭ የከሰረውን ከስሮ በሌላ ጊዜ ግን ያንን ዘይት ላለመጠቀም የሚያደርገው ነገር እርምጃ ሊሆን ይችላል እንጂ ቢከስ ማስረጃ ካለ አሁን ለምሳሌ እኮ ማደያው ውስጥ ዘይት መቀየሪያ አላቸው። አንዳንድ ዘይት መቀየሪያዎች ደግሞ ትልልቅ ካምፓኒዎች ሰጥተዋቸው ዘይት መቀየሪያ ካምፓኒዎች አሉ። ደረሰኝ ይሰጡሃል ስትቀይር ከፈለክ ሞባይልም አሁን ጊዜ ሞባይልም ሚዲያ ሆኗል። በዛም ማስረጃ መያዝ ይችላል። የተቀየረበትን ቀን ላስቲኩም ምናምን አንስተህ ሞተር ቢነክስ በጠበቃ ገዝተህ በህግ ብትሄድ እርግጠኛ ነኝ ይከፍሉሃል። ግን ሞር ፕሮባብሊ እነዚህ 50 60 ዓመት 70 ዓመት የቆዩ ዘይቶች ወይ ደግሞ በተለይ ደግሞ አርቲፊሻል ኢንተርናሽናል እውቅና የተሰጣቸው የአይሶ ሰርቲፊኬት ያላቸው ዘይቶች እንደዛ ይሆኑ። አሁን ይሄ በቆረጣ የሚገባው እኛም ለቀናሽ ብለን 4000 ወይ 3000 የሚሸጠውን 1500 ስታገኝ ትገዛለህ። አሁን እኛ ሀገር ያለ ነገር ቅናሽ የመፈለግ ነገር ነውና እንደሱ ካልሆነ እርግጠኛ ነኝ እንትን ይሆናል ማለት ነው። ከሳ የማግኘት እድል ይኖራል። እነሱ ምርቶቻቸውን ይሰበስባሉ አንዳንድ ጊዜ አይደል? ምርት ተመላሽ የሚያደርጉበት ሁኔታ ይኖራል እኮ ይሄ ምንም ጥርጥር የለውም። ግን ከዛ ባሻገር ሊሆን የሚችለው ይሄ በርደን ኦፍ ኢምፓክት ያልኩ በካሜራ ማስደገፊያ ሊኖር ይችላል። ፕላስ ደግሞ ቴክኒካል ችግር ላለመኖሩ መረጃ መቅረብ መቻል አለበት። ማለት በመኪናው ቴክኒካል ችግር ስታክ አለማድረጉን ሞተር መንከሱን ማስረጃ ሊኖረው ይገባል። ስለዚህ ፕሮሰሱ በጣም ብዙ ስለሚሆንበት የማግኘት እድሉ በጣም አነስተኛ ነው። ምናልባት ግን እንዳልከው በመረጃ በተጨባጭ ሁኔታ እስከሆነ ድረስ ድርጅቱ ለዛ ተጎጂ የመክፈል ግዴታ አለበት።